መቻቸው ሲገቡ ቅድሚያ እድል ይሰጧቸዋል። ይፈልጋችሁን ጠይቁ ይሏቸዋል። የፈለጓችሁን ጠይቁ ይሏቸዋል። እናንተ ግን ታሽሟጥጣላችሁ፣ ትስቃላችሁ። አይ ትራማ የፈሱን የመጨረሻ እስኪ አንድ መልሽልንና ፈስ ሲፈስ አንድ ሰው ጣሆራ ነው የሚያደርገው እንጂ ጣሆራ አያደርግም። ውዱ ነው አይደለ? ዋጅብ ያለበት ግዴታ which is የፈስ ስለፈሳ ብቻ ውዱ ነው እንጂ ማድረግ ያለበት ሽንት ቤት ገብቶ የመጸዳጃ ፓርቱን መታጠብ አይጠበቅበትም። ሶ የፈሳሽው በመጸዳጃ ፓርትሽ ከሆነ እግርሽን መታጠቡ ምንድነው ግንኙነቱ? ምንድነው ጥቅሙ? እጅሽን መታጠቡ የፈሳሽው እኮ በእጅሽ አይደለም። ይሄን እንዴት ታይወልሽ? እስኪ ፕራይቬት አንተ ታጠባለህ። ታጠቡ እንጂ ወገን ምን ይሻል? አሁን እዚህ ጋር አልጋችሁ ዝም ያላችሁ። እሺ በቃ ለለፍሽ የጠየቅኩሽ ግን ገብቶሻል። ውዱ በፕራይቬት ፓርቲሽን ታጠቢ ብሎ ያስገድድን እስልምና ለፈሱ ራሱ ያልኩሽ ነው። እጅሽን ነው ታጠቢ የሚለው፣ እግርሽን ነው፣ አፍንጫሽን ነው። የማይገናኝ ነገር ማለት ነው። ጥያቄ ልጠይቅ ነው ፈይን ተሰንተውት ነው እና ይዝም ብለው ነው ታያቸው። ሰው የሚፈሳው በእግሩና በእጁ ነው። ስለዚህ በሱን ከፈሳ እጅና እግሩን መታጠብ አለበት። ውሃ ደግሞ ጭንቅላቱን መቀባት አለበት። ሰው በእጁና በእግሩ ያፈሳል ያላችሁ ማን ነው? እንደ እስልምና። እሺ እፎይ አሁን ጥያቄ አለኝ። አሁን ክርስቲያን ወገኖቻችንን ይህን ከመጥፎ ነገር አትየው። ክርስቲያን ወገኖቻችንን ከሆነ ኡስታዝ ቤት ሲገቡ እድል ይሰጧቸዋል። አሁን ሌላ ፖለቲካ አታውሪ፣ እድል ይሰጧቸዋል። እሺ ፖለቲካውን ተይና ምንድነው ቀጥይ ተባልሽ ጥያቄሽን ጠይቀሽ ኮንስታንስ እናብራራ ስለሆነሽ ማጣላችሁ። አዎ ጥያቄውን ብቻ ወደ ጥያቄው ብቻ ግቢ ነው ማለት ሰው ፍሪ ነው ማድረግ ጠይቀሽ ፕሊስ ያልሽ አዳምጪ። ንስሐ አባት ላይ እኮ ጥያቄ ጠይቀሽ እኮ ነው ምላሽ የሰጠንሽ። ንስሐ አባትን እንትን እላለሁ ብለሽ ስናብራራ የቆየ ነው። ፈተዋሽንም ያመጣ ነው። ንስሐ አባትን አንስተሽ ነው እኮ አንቺ ለአባቶች እንደዚህ ሄዳችሁ እንደዚህ ታደርጋላችሁ ምናምን ብለሽ ማለት ነው። ራሱ ጥያቄ ካልሆነ ሆኖብሽ እኮ ጥያቄ ጠይቀሽ ነው። ኦኬ አሁን ጥያቄው ምንድነው? አንድ ሰው የነብያትን አምላክ አምልኩ ይላል ሙስሊም። ወደ ኦርቶዶክስ ስመጣ ግን ገብርኤልን ምናምን ማርያም ደግሞ ሁለቱም ነው ተገንተዋል። እነ ማርያም ማለት ነው። ማን አረንጓዴ ልብስ የለበሰ ይሁናት ወይስ ልጅ አቀፈችው ናት? ማርያም ከኔ በላይ ያለችው ናት ማርያም ወይስ ሌላ ሰማያዊት የለበሰችው ማርያም ናት? ማልቀስ ይሻላል አለ። ይሻላል እንዴት ይሻላል? አክረም ፎቶ አይኑና ኤንኤስ ወደ መጀመሪያው እንመለስና እስልምና የነቢያትን አምላክ አምልኩ ይላል አልሽ አይደለ? ክርስትናው ደግሞ ምንድነው? ገብርኤል ማርያም ይላል። አዎ ሙስሊም ቀጥታ ጥያቄ ስትጠይቀው ፈጣሪን አምልክ፣ የነቢያትን አምላክ አምልክ ፈቀጥ አራት ነጥብ ይመልሳል። አሁን ምንድነው ወደዚህ ስንመጣ ገብርኤል ምና በቃ የሚምሉበት ብዛቱ ማንኛው ነው አምላክ ነው? አሁን ጥያቄው አንድ መልስ ብቻ። ይሄ መልስ ሳይገባን እኮ ልንሞት እኮ ነው። ኦኬ ስለዚህ ሙሐመድ ተሳስቶ ነበረ። ሱራ 4 136 ላይ በነቢያትም መመኑ ያለው በነቢያት አታምኑም ለካ ነው። ማስረጃ ከፈትላት ሱራ 4 136 ጥያቄውን አልመለስኩም። ማርያም ማንኛይቱ ናት እያልኩ ነበረ። እመልስልሻለሁ። አብዶ ሚዛን ቀጫጫ ነው ለኔ አይታየኝም። አንቦ እናንተ ያመናችሁ ሆይ በአላህና በመልእክተኛው በዚያም በመልእክተኛ ላይ ባወረደ መጽሐፍ በዚያም ከበፊቱ ባወረደ መጽሐፍ እመኑ። በአላህና በመላእክቶቹም በመጨረሻው ቀን የካደ ሰው ከእውነት የራቀ መሳሳትን በእርግጥ ተሳሳተ። በማን እመኑ ይላል እህታችን? በመላእክቱ እመኑ ይላል። አንቺ ደግሞ በገብርኤል ምናምን ታምናላችሁ እናንተ እያልሽን ነው። ቁርአንሽ ተሳስቶ ነው በመላእክቶች እመኑ የሚልሽ? በመላእክቶች እመኑ ያለው አሁን ምሳሌ ጅብሪል አለይሂ ሰላም ምንም ምሳሌ አታምጪ። የምንም ምሳሌ ያስፈልጋል?
እና ታዲያ እንደነ በሙር ለህር ነው እንዴ? በዝርዝር ነው ማስረዳት። አታስረጂም። ምን እኔ ጋር ሳታስረጂ ነው እኛ ጋር ስትመጡ በአምላክ እመኑ እንላለን። እናንተ ጋር በገብርኤል እመኑ፣ በማርያም እመኑ ምናምን ትላላችሁ አልሽ። ቁርአንሽ ጋር ስንመጣ ግን በመላእክቶቹም እመኑ፣ በአንድ መላእክት ብቻ ሳይሆን በመላእክቱም እመኑ። ከመላእክት ውስጥ አንዱ ገብርኤል መልአክ ነው ብለሽ ታምኛለሽ መሰለኝ። በመልአክ እመኚ ይልሻል ቁርአንሽ። አንቺ ታምኛለሽ አታምኚም? በገብርኤል አላለም። በመላእክቱ አታምኚም? አላህ ነው የማምነው። የምን ገብርኤል? በመላእክቱ አታምኚም? ገብርኤል እኮ የአላህ ባሪያ እኮ መልእክተኛ። አታምኚም? ታምኛለሽ? በመላእክቱ ታምኛለሽ አታምኚም? በመላእክት የማምነው ቁርአን ባወረደው ቁርአን